የክርስትና እምነት ከሀገሪቷ እንዲወጣ ረቂቅ ሕግ ተዘጋጅቶ ለፓርላማ ቀርቧል። እንዴት ዋላችሁ? ጠበቃና የሕግ አማካሪ ሲናን ግርማ ነኝ። ይሄ ረቂቅ ሕግ እንግዲህ የወጣው የክርስትና እምነት እንዲቀር ከሀገሪቷ እንዲወጣ ማለት ነው። ረቂቅ ሕግ ያወጣችው ሀገረ እስራኤል ናት። በሀገረ እስራኤል ክርስትናን መስበክ መከተል በቃልም ይሁን በኢንተርኔት፣ በሚዲያ፣ በኢሜል፣ በማንኛውም ኤሌክትሮኒክስ እና በቃልም ቢሆን የክርስትናን እምነት መስበክ መናገር እስከ 2 ዓመት ድረስ እስር እንደሚያስቀጣና ኢየሱስ ክርስቶስ ደግሞ አምላክ ስለመሆኑ መመስከር እስከ 3 ዓመት የሚያሳስር መሆኑን የሚያስረዳ ረቂቅ ሕግ ወጥቷል። እንግዲህ ረቂቅ ሕግ ማለት ያው ሕጉ አልጸደቀም፣ ነገር ግን ለፓርላማቸው ቀርበዋል። ይህ ሕጉ ከጸደቀ ረቂቅ ሕጉ ማለት ነው ከጸደቀ እንግዲህ በሀገር እስራኤል ውስጥ የክርስትና እምነትን መከተል ማስተማር፣ በኢሜልም ይሁን በማንኛውም ነገር ሀሳብ መለዋወጥ፣ የክርስቶስን አምላክነት መስበክ መመስከርም እንግዲህ ወደ እስር ቤት እንደሚያስገባ ነው ማለት ነው። እንግዲህ የሚታይ ይሆናል። ይህ ረቂቅ ሕግ ይጸድቃል ወይስ አይጸድቅም የሚለው አብረን የምናየው ነው የሚሆነው። ገና ሕጉ ረቂቅ ነው፣ ተግባር ላይ አልዋለም ማለት ነው። አመሰግናለሁ።